በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦሪት ዘፍጥረት ምዕራፍ 16 አጋርና ይስማኤል። የአብርሃም ሚስት ሶራ ግን ልጅ አልወለደችለትም ነበር። ስሟ አጋር የተባለ ግብፃዊት አገልጋይም ነበረቻት። ሶራም አብርሃምን እነሆ እንዳልወልድ እግዚአብሔር ዘጋኝ፣ ከእርሷ ትወልድ ዘንድ ወደ አገልጋዬ ሂድ አለችው። አብርሃምም የሚስቱን የሶራን ቃል ሰማ። አብርሃምም በከነዓን ምድር 10 ዓመት ከተቀመጠ በኋላ የአብርሃም ሚስት ሶራ ግብፃዊት አገልጋይዋን አጋርን ወስዳ ለአብርሃም ሚስት ትሆነው ዘንድ ሰጠችው። አብርሃምም ወደ አጋር ገባ፣ ጸነሰችም። እንደ ጸነሰችም ባየች ጊዜ እመቤቷን ማክበሯን ተወች። ሶራም አብርሃምን ከአንተ የተነሳ እገፋለሁ፣ እኔ አገልጋይን በብብትህ ሰጠሁ። ለጸነሰችም ባየች ጊዜ እኔን ማክበር ተወች። እግዚአብሔር በእኔና በአንተ መካከል ይፍረድ አለችው። አብርሃምም ሚስቱን ሶራን እነሆ አገልጋይሽ በእጅሽ ናት፣ እንደወደድሽ አድርጊባት አላት። ሶራም አጋርን አሰቃየቻት፣ ከእርሷም ኮበለለች። የእግዚአብሔር መልአክም በውሃ ምንጭ አጠገብ በሱር በረሃ መንገድ አገኛት። የእግዚአብሔርም መልአክ የሶራ አገልጋይ አጋር ሆይ ከወዴት መጣሽ? ወዴትስ ትሄጃለሽ? አላት። እርሷም እኔ ከእመቤቴ ከሶራ ፊት እኮበልላለሁ አለች። የእግዚአብሔር መልአክም ወደ እመቤትሽ ተመለሺ፣ ከእጇም በታች ራስሽን ዝቅ አድርጊ አላት። እግዚአብሔርም ከብዛቱ የተነሳ እስከማይቆጠር ድረስ ዘርሽን እጅግ አበዛዋለሁ አላት። የእግዚአብሔር መልአክም አላት፣ እነሆ አንቺ ጸንሰሻል፣ ወንድ ልጅንም ትወልጃለሽ፣ ስሙንም ይስማኤል ብለሽ ትጠሪዋለሽ፣ እግዚአብሔር ሥቃይሽን ሰምቶአልና። እርሱም የበረሃ ሰው ይሆናል፣ እጁ በሁሉ ላይ ይሆናል፣ የሁሉም እጅ ደግሞ በእርሱ ላይ ይሆናል። እርሱም በወንድሞቹ ሁሉ ፊት ይኖራል። አጋርም ይናገራት የነበረውን የእግዚአብሔርን ስም ጠራች። አቤቱ የራራህልኝ አንተ ነህ፣ የተገለጠልኝን በፊቴ አይቼዋለሁና። ስለዚህም የዛን ጉድጓድ ስም በፊቴ የተገለጠልኝ የእርሱ ጉድጓድ ብላ ጠራችው። እርሱም በቃዴስና በባሬድ መካከል ነው። አጋርም ተመለሰች። ከዚያም በኋላ አጋር ለአብርሃም ወንድ ልጅን ወለደችለት። አብርሃምም አጋር የወለደችለትን የሕፃኑን ስም ይስማኤል ብሎ ጠራው። አጋር ይስማኤልን በወለደችለት ጊዜ አብርሃም የ85 ዓመት ሰው ነበረ። ምዕራፍ 17 ግዝረት የቃል ኪዳን ምልክት ሆኖ መሰጠቱ። ከዚህም በኋላ አብርሃም የ99 ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለት፣ እንዲህም አለው፣ በፊትህ የሄድሁ ፈጣሪህ እግዚአብሔር እኔ ነኝ። በፊቴ መልካም አድርግ፣ ንጹሕም ሁን። ቃል ኪዳኔንም በእኔና በአንተ መካከል አጸናለሁ፣ እጅግም አበዛሃለሁ። አብርሃምም በግንባሩ ወደቀ። እግዚአብሔርም አብርሃምን እንዲህ አለው፣ እነሆ ቃል ኪዳኔን በእኔና በአንተ መካከል አጸናለሁ፣ ለብዙ አሕዛብም አባት ትሆናለህ። እንግዲህ ስምህ አብርሃም አይባልም፣ አብርሃም ይባላል እንጂ ለብዙ አሕዛብ አባት አድርጌሃለሁና።
እጅግም በጣም አበዛሃለሁ። ሕዝብም ነገሥታትም ካንተ እንዲወጡ አደርግሃለሁ። ቃል ኪዳኔንም በእኔና በአንተ መካከል ካንተ በኋላ በዘርህ መካከል በትውልዳቸው ለዘላለም ኪዳን አቆማለሁ። ለአንተና ካንተም በኋላ ለዘርህ አምላክ እሆን ዘንድ በውስጧ የምትኖርባትን ይህችን ምድር የከነዓንን ምድር ሁሉ ለዘላለም ይገዟት ዘንድ ለዘርህ እሰጣለሁ፣ አምላክም እሆናቸዋለሁ። እግዚአብሔርም አብርሃምን አለው፣ አንተ ደግሞ ቃል ኪዳኔን ትጠብቃለህ፣ አንተ ካንተም በኋላ ዘርህ በትውልዳቸው በእኔና በአንተ መካከል ካንተም በኋላ በዘርህ መካከል የምትጠብቋት ቃል ኪዳኔ ይህች ናት። ከእናንተ ወንድ ሁሉ ይገረዝ፣ የሰውነታችሁን ቁልፈት ትገረዛላችሁ። በእኔና በእናንተ መካከል ላለውም ቃል ኪዳን ምልክት ይሆናል። ሕፃኑንም በስምንተኛው ቀን ትገርዙታላችሁ። በቤት የተወለደ ወይም ከዘራችሁ ያይደለ በብርም ከእንግዳ ሰው የተገዛ ወንድ ሁሉ በትውልዳችሁ ይገረዝ። በቤትም የተወለደ በብርም የተገዛ ፈጽሞ ይገረዝ። ቃል ኪዳኔም በሥጋችሁ የዘላለም ቃል ኪዳን ይሆናል። በስምንተኛው ቀን የሥጋውን ቁልፈት ያልተገረዘ ያች ነፍስ ከወገኗ ተለይታ ትጥፋ፣ ቃል ኪዳኔን አፍርሳለችና። እግዚአብሔርም አብርሃምን አለው፣ ሚስትህ ሶራ እንግዲህ ሶራ ተብላ አትጠራም፣ ስሟ ሳራ ይሆናል እንጂ እባርካታለሁና ከአንተም ልጆች እሰጣታለሁና አሕዛብና የአሕዛብ ነገሥታት ከእርሷ ይወጣሉ። አብርሃምም በግንባሩ ወደቀ፣ ሳቀም፣ በልቡም እንዲህ ብሎ አሰበ፣ የ100 ዓመት ሰው ስሆን በውኑ እኔ ልጅ እወልዳለሁን? 90 ዓመት የሆናትም ሳራ ትወልዳለችን? አብርሃምም እግዚአብሔርን አለው፣ ይህ ይስማኤል ብቻ በፊትህ ይኖርልኝ ዘንድ አቤቱ እማልድሃለሁ። እግዚአብሔርም አብርሃምን አለው፣ እሺ፣ እነሆ ሚስትህ ሳራ ወንድ ልጅን ትወልድልሃለች፣ ስሙንም ይስሐቅ ብለህ ትጠራዋለህ። ለእርሱና ከእርሱ በኋላ ለዘሩ አምላክ እሆን ዘንድ ቃል ኪዳኔን ለዘላለም ቃል ኪዳን ከእርሱ ጋር አቆማለሁ። ስለ ይስማኤልም እነሆ ሰምቻለሁ፣ ባርከዋለሁ፣ አበዛዋለሁ፣ እጅግም አበዛዋለሁ። 12 አለቆችንም ይወልዳል፣ ታላቅ ሕዝብም አደርገዋለሁ። ቃል ኪዳኔን ግን በሚመጣው ዓመት በዚሁ ጊዜ ሳራ ከምትወልድልህ ከይስሐቅ ጋር አቆማለሁ። እግዚአብሔርም ንግግሩን ከእርሱ ጋር በፈጸመ ጊዜ ከአብርሃም ተለይቶ ወጣ። አብርሃምም ልጁን ይስማኤልን በቤቱም የተወለዱትን ሁሉ በወርቅም የገዛውን ወንድ ሁሉ ከቤተሰቡም ወንዶችን ሁሉ ወሰደ። የሥጋቸውንም ቁልፈት እግዚአብሔር እንዳለው በዚያው ቀን ገረዘ። አብርሃምም የሥጋውን ቁልፈት በተገረዘ ጊዜ 99 ዓመት ሆኖት ነበረ። ልጁ ይስማኤልም የሥጋውን ቁልፈት በተገረዘ ጊዜ 13 ዓመት ሆኖት ነበረ። በዚያም ቀን አብርሃም ተገረዘ። ልጁ ይስማኤልም በቤት የተወለዱትና በበር ከእንግዶች የተገዙት የቤቱ ወንዶች ሁሉ ከእርሱ ጋር ተገረዙ።